ቻይና ዓለም ላይ ሚዛን እየደፋች መምጣቷን አያሳይም ወይ? ዶናልድ ትራምፕ ከሺ ጂንፒንግ ጋር ስለ ኢራን እንወያያለን፣ በእርግጥ ብዙም የነሱ ድጋፍ አያስፈልገንም ብለዋል፣ ግን እንደሚያስፈልግ ይታያል። አሜሪካና ቻይና ተጣሉ ማለት ወይ ከቻይና ጋር ትሆናለህ ወይ ደግሞ ከአሜሪካ ጋር ትሆናለህ አይነት ነገር ከመጣ ለየትኛውም ሀገር ጣጣው ከባድ ነው። እስከ 1970ዎቹ መጀመሪያ ድረስ የቻይና መንግስት ተብሎ ሪኮግናይዝ የተደረገው በተባበሩት መንግስታትም በአሜሪካም የታይዋን ላይ የነበረው ታይፔ ውስጥ ያለው የናሽናሊስቶች መንግስት ነበር። ሺ ጂንፒንግ ተወደደም ተጠላም በምንም መንገድ ይሁን በምንም ቢቻል በሰላም ካልሆነ ግን በጉልበት ታይዋን ወደ እናት ሀገሯ ቻይና ትቀላቀላለች የሚል አቋም አላቸው። ቻይና ላለፉት 30 ምናምን ዓመታት በጣም ከፍተኛ የሆነ ኢኮኖሚያዊ ግስጋሴ ውስጥ ስላለች ከ2016-17 በኋላ የንግድ ጦርነት ውስጥ ገብተዋል። በጣም ጠንካራ አቅም የላትም ማለት አይደለም፣ ጠንካራ አቅም አላት ታይዋን። ቻይና ወታደራዊ ዝግጅቷ ኔክስት ይር በ2027 ሚሊተሪ ራሱ ታይዋንን የመጠቅለል ቁመና ላይ ትደርሳለች። የሆርሙዝ ወይም ደግሞ የመካከለኛው ምስራቅ ጉዳይ አያሳስበኝም ሲሉ ነበረ ፕሬዚዳንት ዶናልድ ትራምፕ። ይሄ ጦርነቱ የአሜሪካን ጥቅም የሚያስከብር ቢሆን እስካሁን የተኩስ አቁሙ እንደው እልፍ እያለ ችግር ቢገጥመው የተኩስ አቁሙ የሚጸና አይመስለኝም ነበር። ጤና ይስጥልን ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የምንዳስስበት ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮ እንግዳ ይኖሩናል። በተለያዩ የትምህርት ክፍሎች ኃላፊ ሆነው ያገለገሉ ናቸው። የተለያዩ ትምህርታዊ ጥናቶችን በማድረግም የሚታወቁ ናቸው። በሚዲያዎች ላይ የተለያዩ ዓለም አቀፋዊ ጉዳዮችን ወይም ደግሞ ትንታኔ በመስጠት ይታወቃሉ። ትምህርታቸውም በፍልስፍና በፖለቲካል ሳይንስና ዓለም አቀፍ ግንኙነት እንደሆነ ይታወቃል። በአሁኑ ሰዓት በአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህርና ተማራማሪ ሆነው በማገልገል ላይ ይገኛሉ። እንግዳችን እንግዲህ ትእዛዙ መሐመድ ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። እንግዲህ አንተ እያልኩ ነው የምቀጥለው። አዎ እንደተለመደው። እንግዲህ ዛሬ በጣም ዓለም ላይ በርካታ ጉዳዮች እንደው በየሳምንቱ የኛ ፕሮግራም እንደምታውቀው በሳምንት 2 ጊዜ ነው። ረቡዕ ከኤንቢሲ ማታ በኋላ ከ2 ሰዓት ተኩል በኋላ ወይም ደግሞ ኤንቢሲ ማታ ዜና ከተጠናቀቀ በኋላና ቅዳሜ 1 ሰዓት ነው። የዛሬውም እንግዲህ በሳምንት 2 ጊዜ ስለሆነ ዓለም አቀፍ ጉዳዮችን ክስተቶችን በቅርብ ርቀት ለመዳሰስ የሚያግዝ እንትን ስላለን ነው እሱን ለማንሳት የሞከሩትና እንግዲህ የተለያዩ ጉዳዮች እነሳሉ። ዓለም ላይ እንግዲህ ብዙ ጉዳዮች አሉ። ከዋና ዋናዎቹ መካከል ግንባር ቀደሙ የፕሬዚዳንት ዶናልድ ትራምፕ ወደ ቻይና ማቅናት ነው። ይሄ ትልቅ ታሪካዊ ጉዳይ ነው። ምክንያቱም የዓለምን ግዙፍ ሕዝብና የዓለምን ግዙፍ ፖለቲካ ኢኮኖሚ የሚያንቀሳቅሱ መሪዎች ሺ ጂንፒንግና ትራምፕ የሚገናኙበት ነው። ከዛ ውጭም ደግሞ ሩሲያ ውስጥ ከዚህ በፊት ታይቶ በማይታወቅ መንገድ ዓለም ላይ የጦር መሳሪያ ተሞክሯል። እሱም በብዙዎች ዘንድ መነጋገሪያ ሆኗል። አይሲቢኤም ነው። የሚድል ኢስትም ጉዳይ እንደዚሁ አለ። ከሆርሙዝ አንጻር ከኢራንና ከአሜሪካ አንጻር ይሄ ሁሉ በጣም በርካታ የዓለም ክስተትን ያሳያል። አሜሪካ ውስጥም የተለያዩ ክስተቶች አሉ። ግን እንግዲህ ፕሬዚዳንት ዶናልድ ትራምፕ ወደ ቻይና መጓዛቸው ሰፊ ትንታኔ ይፈልጋልና ዓለምም በእነዚህ ሁለት ሀገራት ላይ ቅርጿ ይታያል ተብሎ ስለሚታሰብ እሱ ላይ ትኩረት እናደርጋለን። እንግዲህ የፕሬዚዳንት ዶናልድ ትራምፕ ዓለም በዚህ በተወጠረችበት ሰዓት በተለያየ አቅጣጫ ቅድም ባነሳንባቸው አካባቢዎች በየዓለም ጥጉ ከፍተኛ ጫና ባለበት በጦርነትም በኢኮኖሚም በብዙ ጉዳዮች የታመሰች ባለችበት ሰዓት የዚህ የግዙፍ ሀገር መሪ ወደ ግዙፍ ሀገር ጉዞ ማድረግ ምንድነው አንደምታው? እንግዲህ በዚህ በዓለም እየተናወጠች ባለችበት ሰዓት በሚለው እናንሳና በርካታ ጉዳዮች እናነሳለን። የፕሬዚዳንት ዶናልድ ትራምፕ ጉብኝት ወደ አሜሪካ እጅግ በጣም የዓለም ሕዝብ ሁሉ በጉጉት የሚጠብቀው ጉብኝት ነው። የብዙ አካላትን ቀልብ የያዘ ጉዞ ነው፣ ጉብኝት ነው። የሁለቱ ሀገራት የዶናልድ ትራምፕ ጉብኝት ወደ ቻይና ሲሄዱ ብዙ ምክንያቶች አሉት። እንግዲህ በዋናነት ዋና ነጥቦችን እናንሳ ካለን በዋናነት ኢኮኖሚያዊ ነው። ቅድም አንተም እንደገለጽከው ዩናይትድ ስቴትስ እና ቻይና ትልቁን የዓለም ኢኮኖሚ ይይዛሉ እና በሁለቱ ሀገራት መካከል ያለው የኢኮኖሚያዊ እንቅስቃሴ ከመጀመሪያው የዶናልድ ትራምፕ ዘመን ጀምሮ እሰጥ አገባ ውስጥ ነው ያሉት። 2016 ላይ ፕሬዚዳንት ዶናልድ ትራምፕ ለፕሬዚዳንትነት እጩ ሆነው ሲመጡ በተደጋጋሚ ቻይና የአሜሪካን ያልተገባ አድቫንቴጅ እየወሰደችብን ነው በሚል
ነው ወደ ምርጫ ገብተው ያሸነፉት። ከዛ ጊዜ ጀምሮ እየተካሄደ ያለ የንግድ ጦርነት አለ፣ ትሬድ ዋር አለ። በሁለተኛውም የስልጣን ዘመናቸው በታሪፍ እየተባባሰ የመጣ ችግር አለ በሁለቱ ሀገራት መካከል። አሁን የዶናልድ ትራምፕ ጉብኝት አንደኛ ይሄን ኢኮኖሚያዊ አለመግባባት እንደው በጊዜያዊነት ሆልድ ያደረጉትን የንግድ ጦርነት ምናልባት ወደ ዘላቂ መፍትሄ ወደዛ ሊያመራው ይችላልና ትልቅ ኢኮኖሚያዊ ጥቅም አለው። ሌላው በተደጋጋሚ እያነሳ እንዳለ ነው ላለፉት 2 ወር ከምናምን ይሄ በመካከለኛው ምስራቅ የተፈጠረው የኢራን ጦርነት የሆርሙዝ ስትሬት መዘጋት በጣም ዓለም ላይ ትልቅ ችግር ፈጥሯል። የዶናልድ ትራምፕ ጉብኝት በሁለተኛ ደረጃ ላይ ያነሳ የሚችለው የሆርሙዝን ሰርጥ ማስከፈት ይሆናል። ትናንትና ወደ ቤጂንግ ጉዞ ከመጀመራቸው በፊት ዶናልድ ትራምፕ ከሺ ጂንፒንግ ጋር ስለ ኢራን እንወያያለን፣ በእርግጥ ብዙም የነሱ ድጋፍ አያስፈልገንም ብለዋል። ግን እንደሚያስፈልግ ይታያል። ቻይና በጣም ጠንካራ ወዳጅ ስለሆነች ከኢራን ጋር እና ፖዚቲቭ ኮንስትራክቲቭ የሆነ ኢንፍሉዌንስ ኢራን ላይ ያሳድረው ችግሩን ለመፍታት ይጠቅማሉ ቻይናዎቹ። እና ሁለተኛው የዚህ ጉብኝት ጥቅም ከኢራን ጋር የመካከለኛው ምስራቅ ለማረጋጋት ይረዳል። በተስፋና በጉጉት የሚጠበቅ ውይይት ነው። ሌላው እንግዲህ የታይዋን ጥያቄ የሚባል አለ። ቻይና ከአሜሪካ የምትፈልገው አለ። ያው በግልጽ የአሜሪካ መንግስት ቻይናን የቻይና መንግስትን እንደ ዋና መንግስት ቻይናን የሚወክል መንግስት አድርጎ ቢቀበልም ታይዋንን ግን አንኦፊሻል በሆነ መልኩ እስካሁን ግንኙነት አላቸው ከሁለተኛ ዓለም ጦርነት በኋላ ባለው ችግር እና እስካሁን ግንኙነት አላቸው። በጣም በተደጋጋሚ ትልልቅ የጦር መሳሪያ ሽያጭ ለታይዋን ያካሂዳሉ። ይሄን ቻይኒዞቹ አይፈልጉም። ታይዋንን እንደ ራሳቸው ግዛት ነው የሚቆጥሩትና በቻይናም በኩል መልስ የሚፈልጉ ጥያቄዎች አሉ፣ በአሜሪካም በኩል መልስ የሚፈልጉ ጥያቄዎች አሉ። የነዚህ ሁለት ሱፐር ፓወርስ ተደራድሮ ወደ አንድ መፍትሄ መሄድ ለዓለም ኢኮኖሚ፣ ለዓለም ሰላም እንዳልከው ቅድም የራሻ ውስጥም እንደዚህ ከባድ ጅምላ ጨራሽ መሳሪያዎች ሙከራ እያየን ነውና ራሻና ቻይናም ወዳጅ ስለሆኑ በማርገብ ትልቅ ፖዚቲቭ ውጤት የሚኖረው ነውና የዓለም ብዙ አካላት በጉጉት የሚጠብቁት ወሳኝ ስብሰባ ነው። እንዲህ አይነት አንድምታዎች አሉት። ልክ ነው። ጥቅልል ባለ መንገድ እነዚህን ጉዳዮች ዲቴይል እንመጣባቸዋለን። ኦፍ ኮርስ የመሪዎቹም የመገናኘት ጉዳይ እነዚህ ጉዳዮች ላይ ትኩረት የሚያደርግ ስለሆነ ምናልባት እንግዲህ ተመልካቾቻችን ብዙ ጊዜ ይሄ የእንግዳና ጋዜጠኛ አይነት አይደለም ፎርማታችን። ጋዜጠኛውም የእንግዳውን ያህል ማወቅ ባይጠበቅበትም ብዙ መረጃዎችን የማጋራትና እኩል ዲስከስ የማድረግ ግዴታ አለበት። ፎርማቱ ሲቀረጽ እንደዛ ነውና ብዙ ጊዜ ውይይት ነው። ተመልካቾቻችን ለዋይ እንደዚህ ምናምን ይባላልና ሞር እንደዚህ አይነት ሀሳብ ነው ያለው፣ መለዋወጥ ነው። እኩል ዲስከስ ሀሳቦች የሚለዋወጡበት ስለሆነ አንደርስታንድ እንዲያደርጉንም ነው። ጥሩ ሀሳብ አንስተሃል ትእዛዙ። የፕሬዚዳንት ዶናልድ ትራምፕ መጓዝ እንግዲህ ብዙ ነገሮችን እንዳልከው ዓለም የተወጠረችበትን እኛንም የሚመለከተንን እንግዲህ ከቀይ ባህር እስከ ሆርሙዝ ያለውን ቀጠናም ታሳቢ የሚያደርግ ብዙ ትኩረት አንሰጥበትም ቢሉም ፕሬዚዳንት ዶናልድ ትራምፕ ይሄን ጉዳይ እንዲያውም እኮ ጊዜ ከዚህ በፊት እኮ ሚያዝያ ላይ ነበረ ጉዟቸው ሊደረግ የነበረው። ጦርነቱ መቀስቀሱን ተከትሎ ነው አሁን ወደዚህ የመጡትና ከ13 እስከ 15 ባለው ጊዜ ቀጠሮ የተሰጣቸውና ቀላል አይደለም። ስለዚህ ይወያዩበታል። ኦፍ ኮርስ ይሄን ሳይነጋገሩ የቻይናና የአሜሪካ መሪዎች ተገናኝተው ስለ ሆርሙዝ፣ ስለ ኢራን፣ ስለ መካከለኛው ምስራቅ፣ ስለ ዓለም ጠቅላላ ጉዳዮች ላይ ሳያወሩ ይለያያሉ ማለት መቼም እንኳን በጣም አስቸጋሪ ነው እና ከሱ አንጻር ብዙ ሀሳቦች ይነሳሉ። ኤክስፔክት ይደረጋል። ዲቴይል እናያቸዋለንም። ምናልባት ትራምፕ እንግዲህ የ345 ሚሊዮን ህዝብን ውክልና እንደው ብለን ብንወስደን እሱን ከ1.4 ቢሊዮን ህዝብ ጋር ከዓለም ቁጥር 2 ኢኮኖሚ ቁጥር 1 ኢኮኖሚ ባለቤት የሆነች ሀገር ከዓለም ቁጥር 2 ጋር የሚያገናኙበት እንደዚሁም ደግሞ የዓለም ትልቁ ቁጥር 3 እና ቁጥር 1
ሚሊተሪ የሚገናኝበት ፖለቲካውም ግዙፍ በሚባል እንዲያውም አንዳንድ ጉዳዮችን ወደ በኋላ እናነሳለን። የሁለቱ የቤጂንግና የዋሽንግተን ጉዳይ ያ ዓለምን ቅርጽ ቅድም እንዳልኩ በሆነ መጠን ሊያሳይ የሚችል ነው። እነሱ ሰላም ሲያመጡ ሰላም ሊመጣ ይችላል። ካልሆነ ቅድም ኦፍ ሪከርድ ስናወራ እንደነበረው አይነት ነው። አሜሪካና ቻይና ተጣሉ ማለት ወይ ከቻይና ጋር ትሆናለህ ወይ ደግሞ ከአሜሪካ ጋር ትሆናለህ አይነት ነገር ከመጣ ለየትኛውም ሀገር ጣጣው ከባድ ነውና ሰላም የሚያመጣ አይነት ጉዞ ሊሆን ይችላል። በዋነኛነት ግን የፕሬዚዳንት ዶናልድ ትራምፕ ጉዞ የቢዝነስ ነው። ባይዘው ከ9 ዓመታት በኋላ ለመጀመሪያ ጊዜ ነው የአሜሪካ ፕሬዚዳንት እዛ ሲሄዱ እሳቸው ናቸው ትራምፕ በ2017 ላይ ወዲያው እንደተመረጡ የሄዱትና ምን ያህል ትኩረታቸው እንደሆነ ቻይናንም ያሳያል። ይሄ እንግዲህ በውጥረት ጊዜ የሆነ አንደኛ ኤዥያ ፓሲፊክ ምን ላይ እንዳለ እናውቀዋለን። በነ ጃፓን አማካኝነት በነ ኮሪያ አማካኝነት በሁለቱ ኮሪያዎች ማለት ነው እና አውስትራሊያም ያላቸው እንቅስቃሴ ራሷ ቻይና እነ ፊሊፒንስ አስቸጋሪ ቀጠና ነው ኤዥያ ፓሲፊክ እና በዚህ ሰዓት የተደረገ ጉዞ መሆኑ ትልቁ ግለት ባለበት ውጥረት ሰዓት ላይ መሆኑ መፍትሄ ያመጣል በሚል ነው እኛም ትኩረት ለመስጠት የሞከር ነው። ምናልባት አሁናዊ ጉዳዮችን ዲቴል እንመጣለን። እነዚህ ሀገራት ከሁለተኛው የዓለም ጦርነት ወዲህ መቼስ ብዙ ታሪኮች ከሁለተኛው የዓለም ጦርነት ወዲህ ናቸው። ዘመናዊው የፖለቲካ ኮንሰፕት ከዩኤንም ጋር በተገናኘ እየመጣ ያለውና ከሁለተኛው የዓለም ጦርነት በኋላ ግንኙነታቸው ያው የምታውቀው ነው። ለአንተ ግን እንደው እስቲ የቻይናና የአሜሪካ ግንኙነት ምንድነው የሚለውን በተወሰነ እንደው በወፍ በረር ብዙ ዲቴል ስላለው እነዚህ ሀገራት ባንድ ውስጥ እንኳን ብዙ ታሪክ ነው የሚሰሩትና ማይተማመኑም እየሆኑ ቢመጡም ግን ከሱን እስቲ እንደው በተወሰነ መጠን ብንነጋገር። በጣም ጥሩ። እንግዲህ ይሄ የሁለተኛ ዓለም ጦርነት በኋላ ያለው ዘመን አሁን ያሉት ዓለም አቀፍ ተቋማት አሁን ያለው የወርልድ ሴኩሪቲ ስትራክቸር የተመሰረተበት ዘመን ነው። ከሁለተኛ ዓለም ጦርነት በኋላ በተለይ የአሜሪካና የቻይናን ግንኙነት ከድህረ ሁለተኛ ዓለም ጦርነት በኋላ ስናየው በዋናነት ምን ይነሳል መሰለ አይዲዮሎጂካል ኢሹስም አሉ። እንግዲህ በፖለቲካል ቶት ውስጥ ይሄ 19ኛው ክፍለ ዘመን በኋላ እነ ማርክስ የጀመሩት የሶሻሊዝም ንቅናቄ የኮሙኒዝም ንቅናቄ በነማኦ ዜዱንግ ተቀባይነትን አግኝቶ ቻይናን ወደ ሶሻሊስት ወደ ኮሙኒስት ሀገር ለመቀየር ጥረት ጀምረዋል እነማኦ። በዛን ወቅት ግን የነበሩ የቻይና ሊደርሺፕ እነዚህ ናሽናሊስቶች የሚባሉት ከነማኦ ጋር አለመግባባት ነበርና የእርስ በርስ ጦርነት ውስጥ ነበሩ ኮሙኒስቶችና ናሽናሊስቶች። እነሱ እያለ አሜሪካ ልታደራድራቸው ሞክራ አልተሳካም። እነማኦ ናሽናሊስቶችን አሸንፈው ወደ ታይዋን ሸሹ። እነማኦ ደግሞ ኮሙኒስት ቻይናን ህዝባዊ ቻይናን መሰረቱ። ከዛ ጊዜ በኋላ አሜሪካ ታይዋንን በመደገፍ ቻይና ደግሞ የኛን ሪጅን ዲስታብላይዝ የምታደርግ አክተር በሚል በባላንጣነት ነበር የሚታዩት ቻይናና ዩናይትድ ስቴትስ። ለብዙ ዘመንም እስከ 1970ዎቹ መጀመሪያ ድረስ የቻይና መንግስት ተብሎ ሪኮግናይዝ የተደረገው በተባበሩት መንግስታትም በአሜሪካም የታይዋን ላይ የነበረው ታይፔ ውስጥ ያለው የናሽናሊስቶች መንግስት ነበር። በኋላ ነው እነ ሪቻርድ ኒክሰን ነገሩን እየቀየሩ መጥተው በነ ጂሚ ካርተር ነው ኦፊሻሊ ህዝባዊ ቻይናን የቻይና ተወካይ ያደረጉትና እንዲህ አይነት አይዲዮሎጂካል ዲፈረንስ ነበራቸው በቻይናና በአሜሪካ መካከል። በኋላ ላይ ግን በሶሻሊስት ካምፕ ውስጥም ራሱ በሶቪየት ዩኒየንና በቻይና መካከልም ትንሽ ያመለካከት ዲፈረንስ ነበርና ቻይና በሶቪየት ዩኒየን ጫና ውስጥ ላለመውደቅ ከአሜሪካ ጋር ጥምር ወዳጅነት መመስረት ወደዛ ሄዱ። ዜን ፖለቲካሊ ኮሙኒስት ሆነው ማርኬታቸውን ግን ከፍተው ከአሜሪካ ጋር በቃ በንግድ መስራት ጀመሩ። የታይዋን ጉዳይ ያልተፈታ ሆኖ ቢቀጥልም ልክ እንደ ከ1945 በፊት በኋላ እንደነበረው ችግር ሳይሆን ትንሽ በመለስተኛነት በወዳጅነት በሚመስል ነገር ነው የቀጠሉት አሜሪካና ቻይና። እና ብሎ ብቻ አሁን ያሉት ቻይና ላለፉት 30 ምናምን አመታት በጣም ከፍተኛ የሆነ ኢኮኖሚያዊ ግስጋሴ ውስጥ ስላለች ከ2016-17 በኋላ የንግድ ጦርነት ውስጥ ገብተዋል። ሁለቱም ይፈላለጋሉ። አሁን ቻይና ትልቅ የዓለም ገበያ
ዩናይትድ ስቴትስ ናት። ሰፊ ገበያው ዩናይትድ ስቴትስ ናት። አሜሪካም ደግሞ ከቻይና በተለይ አሁን ይሄ ዲጂታሉ ዓለም የቴክኖሎጂካል አውትፑትስ እነሱ ናቸው ትልልቅ ገንዘብ የሚያስገኙት። እነዚህ የዊንድ ፋርም የሚሰሩባቸው ቁሳቁሶች፣ የሞባይል የኤሌክትሮኒክ ቬሂክልስ፣ እነዚህ የአውሮፕላን ምናምን የሚገነቡባቸው ሬር አርዝ ሜታልስ ዳታው እንግዲህ ሌተስቱን ቼክ ማድረግ ይኖርብናል እንጂ በዓለም ወደ 60% ገደማውን ቻይና ታመርተዋለች። ማምረቱ ብቻ ሳይሆን ደግሞ ወደ 90% ፕሮሰስ የምታደርገው ቻይና ናት። እና ይህን ፍላጎት ከአሜሪካ ሳይድ አለ። ቻይናም ሰፊ ገበያ ትሆናለች ለአሜሪካ እና አሁን በንግድ የሚፈላለጉ ግን የንግድ ባላንጣዎች የሆኑ በእንደዚህ አይነት ግንኙነት ላይ ነው አሁን አሜሪካና ቻይና ያሉት። እየተጋጋለ ስለመጣ ነው የዶናልድ ትራምፕ የአሁናዊ ጉብኝት በጉጉት እንዲጠበቅ ያደረገው። ለዛ ነው ወደ በኋላ ዲቴይሉን እናነሳዋለን። የታሪፍ መጣል፣ ቻይናም እንደዚህ ማድረግ፣ የአሜሪካ የግብርና ምርቶች ላይ ሬር አርዝ ሜታልስ በመከልከል እንዲህ አጓጉል የሆነ ሪሌሽንሺፕ ናቸው። ግን አሁን ሄደው ሶርት አውት ቢያደርጉት ለሁለቱም ሀገራት ዊን ዊን ነው። ለተቀረውም ዓለም ትልቅ ጠቀሜታ ይኖረዋል። ልክ ነው። እንደዛ ነው። የነዚህ ሀገራት እንዳልከው የርዕዮተ ዓለም ልዩነት የነበራቸው ነው። በጣም የሚገርመው ግን እንዳልከው ቻይናዎች የኮሚንታንጉና የኮሚኒስቶቹ እነ ማኦ ዜዱንግና እነ ኮሚንታንግ ናሽናሊስቶቹ እነሱና እነ ቺያንግ ካይ ሼክ የሚባሉት ማለት ነው ታይዋንን ሲያስተዳድሩ የነበሩት። ከዛ ውስጥ ለነገሩ ቻይናን ነበር የሚያስተዳድሩት። እነ ማኦ ዜዱንግ ወይም ኮሚኒስቶቹ በርስ ጦርነት አማካኝነት ነው አይደለ ወደ ሲገፏቸው ወደ ቴፒ ወይም ታይዋን ሲሄዱ እነ ቺያንግ ካይ ሼክ ራሳቸውን መንግስት እንግዲህ ታይዋንን ይዘው ቀጠሉ ማለት ነው። ኦፍ ኮርስ ልክ በዚህ ዋናዋ ቻይና እዛ ጋር ነች ያለችው። ታይዋን ደግሞ ይሄኛው እነ ቺያንግ ካይ ሼክ ወደዚህ ወደ ታይዋን ታላቋን ቻይና ትተው ያው በመጠን ማለት ነው ሜንላንዱን ትተው ወደ ደሴቷ ሄዱ። ያን እንግዲህ አስበዋል። አሁን 1.4 ቢሊዮን ህዝብ ያላት ዋናዋ ቻይና ናት። ያን እንግዲህ አሁን ያሁኑ 23 ሚሊዮን እና ከዛም በላይ ያላት ደግሞ ለታይዋን ነበረ የመንግስታቱ ድርጅት እውቅና ያለው ፖለቲካል እንትን ስለነበረው አሜሪካን በደንብ ስለምትሰራበት ዋናዋ ቻይና ያን ሁሉ ህዝብ ባለ 1.4 ቢሊዮን ህዝቧ በአሁኑ አቆጣጠር እንደ ሀገር አትታወቅም ነበረ። የቻይና ህዝብ ሪፐብሊክ ፒአርሲ እና ያኛው ደግሞ ቻይና ሪፐብሊክ ፒአርሲ ተብሎ የሚጠሩት ነበረ እና አርኦሲ ነው እንጂ ሪፐብሊክ ኦፍ ቻይና ትባል ነበረ ታይዋን። ስለዚህ ባይዞ እንደው ዳይሬክተራችን ስለመጣው ነው ሪቻርድ ኒክሰን በ1971 አካባቢ እንትኑን ሲጎበኙ ቻይናን ሲጎበኙ ነው ነገሮች ተቀየሩ ወይም ደግሞ የተለያዩ የፖለቲካል መለኪያዎቻቸውን ቀየሩና ዋሽንግተንና ቤጂንግ እውቅና የተሰጣጡበት በጣም ትልቅ መድረክ የሪቻርድ ኒክሰን ያኔ ጉዞ ባያደርጉ ቻይናና አሜሪካ እንዲያውም በዚህ ልክ ግንኙነታቸው የጸበም ቢሆን ግንኙነት ባልኖራቸው ይባላል። ምክንያቱም 1979 ላይ ያለና ጂሚ ካርተር አንድ ቻይና ፖሊሲ በሚል ተስማምተው እንግዲህ የቻይና የሀገርነት እውቅና እየጎላ መጣ፣ የታይዋን ቀረ ማለት ነውና አንኦፊሻል ሆነ። ምክንያቱም ልክም አይደለም ማለት ኦፍ ኮርስ እነ ማኦ ዜዱንግ በተወሰነ መጠን የሪቢል ወይም የእርስ በርስ ጦርነቱን የገፉበት የሄዱበት መጠን እነ ቺያንግን ኦፍ ኮርስ ጫና ውስጥ ያስገባ ነው፣ መንግስትን ጫና ውስጥ ያስገባ ነው። መንግስት የነበረው እንግዲህ ሸሽቶ ወደ ታይዋን ከገባ በኋላ ታይዋን ላይ ያችን ደሴቷን ይዞ እንደ መንግስት ተቆጠረ። ዓለምም የምታውቀው ቻይና ሪፐብሊክ በሚለው ታይዋንን ነበረ። የዋናዋ ቻይና የቻይና ህዝብ ሪፐብሊክ የምትባለው የቤጂንጓ እውቅና አልነበራትምና እስከ 71 ድረስ ከዛ የመንግስታቱ ድርጅት እውቅና ሲሰጥ ነገሮች መፍትሄ አገኙና 1949 ላይ ነው እንግዲህ ታይዋን ራሷን ልክ እንደነ ሰሜን ኮሪያ ማለት ነው 1949 ላይ ራሷን 13 ሀገራት ናቸው እውቅና የሚሰጡት እነ ቫቲካንና የሶማሊላንድን ጨምሮ 13 ሀገራትና እንግዲህ ራስ ገዝ ግዛቶች ወይም ደግሞ ተመሳሳይ ስታተስ ያላቸው እውቅና የሰጧትና ብዙ ታሪክ አላቸው። ኦፍ ኮርስ 1949 ላይ ብቻ ብንቆም እንኳን ትእዛዙ ብዙ ነገሮች ነው ልንወያይ የምንችለው። ግን እነዚህ ሀገራት እንደዚህ ያሉ ከመጡ በኋላ እነ ሪቻርድ ኒክሰን ቅድም ዳይሬክተራችን ባሳየን መልኩ ጉብኝት ማድረጋቸው ትልቅ አድቫንቴጅ ተፈጠረ። እንደዚህ አይነት ሁኔታዎች ነበሩ።
ግን ዓለም ሁል ጊዜም ቢሆን መቼስ ቻይናን የሚያህል ኃይል አገር አይደለሽም ማለት ትንሽ ያስቸግራልና አሜሪካ ሙቅና ሰጠች። ሁኔታዎች እየተቀየሩ መጡ። የታይዋን ጉዳይ ጥያቄ ውስጥ እየገባ መጣ። አሁን እንግዲህ መቼ ሊወሯት ነው የሚል ጥያቄ ነው እየተነሳ ያለውና ጥሩ ታሪካዊ ሁኔታዎችን ነው ያነሳ ነው። እንግዲህ ታሪኩ ላይ ካነሳን አይቀር ከታይዋን አንጻር ይወያያሉ ተብሎ ይታሰባልና በተወሰነ መጠን የአሜሪካና የቻይና የፖለቲካ አለመግባባት በትክክልም ዋነኛዋ ምናልባት እነዚህ ሁለት ሀገራት እንደ ጦርነት መቼም አይገቡም ተብሎ ይታሰባል። የሚገቡ ከሆነ በታይዋን ጉዳይ ላይ ነው ተብሎ ይታሰባልና እዚህ ላይ የታይዋንን ጉዳይና የቻይናን ደን ትራምፕና ሺ ጂንፒንግ ምን ያወሩበታል የሚለውን ብናነሳ ልክ ነው። ቅድም መጀመሪያ ላይ እንዳልነው ዋና ዋና ጉዳዮች የትራምፕ ጉብኝት ብለን የታይዋንን ኩዌስችን አንስተናል። ልክ ነው። ስለ ታይዋን ኦብቪየስሊ መነጋገራቸው አይቀርም። ወሳኝ ፍላጎት ነው የቻይና እና ወደ ታይዋን የሚደረገው ሌተስት የሆኑ የጦር መሳሪያ ሽያጮች ዶናልድ ትራምፕ በእርግጥ ሆልድ አድርገውላቸዋል። እሱ እንዲቆም ይፈልጋሉ ቻይናዎቹ። አንድ ቻይና ፖሊሲ ነው የሚፈልጉት። ታይዋን የራሳቸው ግዛት እንድትሆን ነው የሚፈልጉት። ታይዋኖቹ እነሱ ያው ነጻ ሀገር ነን ነው የሚሉት። ዲሞክራት አይደለችም ህዝባዊ ቻይና፣ እኛ የራሳችን ዲሞክራሲያዊ በጣም ሀብታም ሀገር አለን የሚሉት። በተለይ ደግሞ አሁን ሌተስት የሆነ የቴክኖሎጂ ግብዓት ወሳኝ የሆነው እነዚህ ቺፕስ የሚባሉት በዓለም ትልቋ ታይዋን ናት እና አሜሪካ ቻይናን ቼክ ለማድረግ ታይዋንን እንደ መጠጊያ ይዛታለች። እነ ፊሊፒንስን፣ እነ ጃፓን፣ እነ ኖርዝ ኮሪያን ይዛለች። ካርታውም ላይ ቆንጆ አድርገው እያሳዩን ነው። እነዚህን ይዛ ቻይናን ቼክ ለማድረግ ትሞክራለች። ትመጣበታለህ። ይቅርታ የፊሊፒንስ፣ ታይዋን፣ ከዛ ሳውዝ ኮሪያ፣ ጃፓን እንዴት ይሄ ዲፌንስ እንትን አድርገው ማለት አጥረው ነው የያዙትና ልክ ይሄ እንደ ወል ነው የምትጠቀምበት አሜሪካ። እንግዲህ ከአሜሪካ ከሰሜን አሜሪካ መታ እነዚህን ጥሳ አጥሳችሁም ኦፍ ኮርስ የራሷ ናቸው እሷ ላይ ለመድረስ እነዚህ በደንብ መከላከያ ይሆኗታልና እሱ ላይ ነው ፖለቲካም ሴኩሪቲዋን እየሰራች ያለው ለማለት ነው። ልክ ነው። እንደ ፈርስት ላይን ቻይናን ቼክ ለማድረግ እነዚህን ሀገራት ይዘዋል። ቻይኒዞቹ ግን ይሄ እንዲቆም ይፈልጋሉ እና ታይዋን የኛ ግዛት ነች ብለው እንትን ይላሉ። አንዳንድ ሰነዶችም የሚያሳዩት ምንድነው ቻይና ወታደራዊ ዝግጅቷ ኔክስት ይር በ2027 ሚሊተሪሊ ራሱ ታይዋንን የመጠቅለል ቁመና ላይ ትደርሳለች። የቻይናው ፕሬዚዳንት ይሄን አሳይመንት እንዲሰራ ለመከላከያ ሰራዊታቸው አሳይመንት ሰጥተዋል ይባላል። የአሜሪካ መከላከያ ሚኒስቴርም ከ2027 በፊት አቅማቸው እዛ እንደደረሰ እናውቃለን ይላሉ እና የታይዋን ጉዳይ በጣም ኢምፖርታንት ነው ለቻይና። የቻይና አንድ ሀገር ከሆነችላት ታይዋን እኮ እነዚህ ቺፕስ ራሱ በነሱ ውስጥ ከሆነ ትልቅ ቤኔፊት ነው። አሜሪካ ደግሞ ቻይናን ቼክ ለማድረግ የምትጠቀምበት ስትራቴጂ ታይዋንን፣ ሌሎች ሀገራትን ነው እና በጣም ትልቅ መነጋገሪያ ጉዳይ መሆኑ አይቀሬ ነው። አንኦፊሻል ነው ግንኙነታቸው አሜሪካና ታይዋን እና ነገሮችን ደማምረ ስታይ ታይዋን ትበልጥባታለች ለአሜሪካ ወይስ ቻይና ትበልጥ? ሰፊ ማርኬት ናት ቻይና። ቀስ እያሉም እየተግባቡ ከሄዱ የታይዋንን ጉዳይ የሆነ ካይንድ ኦፍ ፖለቲካል መፍትሄ ሊያበጁለት ይችላሉ ብዬ ተስፋ አረጋለሁ። የታይዋን ህዝብ ግን ከቻይና ጋር መቀላቀል አንፈልግም የሚሉ ስቲል ናሽናሊስቶች አሉ። ትናንትና ራሱ አንዳንድ አልጀዚራን ስከታተል በቃ ህዝባዊ የራሱን የሚከላከል ትሬኒንግ ሁሉ ይወስዳሉ። የትሬኒንግ ማኑዋል ሁሉ ለዜጎች ይሰጣል እና ከቻይና ጋር መቀላቀል አንፈልግም ይላሉ። ቻይና ደግሞ አንድ ሀገር ዋን ቻይና ፖሊሲ እንዲሳካ ይፈልጋሉ። ዶናልድ ትራምፕ ጋር የሚወያዩበት አንድ በጣም ወሳኝ ፖይንት ይሄ ይመስለኛል። በተለይም እንዳልከው አሁን ታይዋን ላይ አዲስ የፈጠሩት የ2016 ና ይነሳ የሚባሉት ፕሬዚዳንት ከሴቷ ከመጡ በኋላ የእሳቸው ፓርቲ ነው አሁንም ያሸነፈውና እየቀጠለ እነ ዊሊያም ላይም አሁን ትንሽ ኮንሰርቫቲቭ ናቸው። ጠንካራ እንትን ነው ከኮሜንታጉ ውጭ ናቸው። 1990ዎቹ አካባቢ ላይ ከቻይና ጋር ለመስራት ፍላጎት ያላቸው ሰዎች ነበሩ። ከዛ ፓርቲ ሙሉ የወጡ ናቸውና እነዚህ ጠንካሮች ናቸው። ቻይና ጋር መቀላቀል ፍላጎት እንደሌላቸው በጣም በተደጋጋሚ
አቋማቸውን በመግለጽ ላይ የሚታወቁ ናቸው። ግን በጣም የሚገርምህ የታይዋን ሰው ቤጂንግ ከ2016 በፊት ቤጂንግ የንግድ ስራውን ያሳለጥ ነበረ። በጣም የተጠናከረ የንግድ ግንኙነት የነበራቸው ወይም እንደው ቢበዛ አጎቱ ቻይና ውስጥ የሌለ የታይዋን ሰው የለም ይባላል ብዙ ጊዜ። በዚህ ልክ ባይዘው ምንም የተለየ እንትንም የላቸውምና እነዚህ ገንጣይ ወይም ደግሞ ሴፓሬቲስት የሚባሉት ኃይሎች ሁሌም ቢሆን ያው ገንጣይ ስትሆን ወይ ለስልጣን ለፓወር ሊሆን ይችላል ሪል ኮዙን የህዝቡን ላትመልስለት ትችላለ። የታይዋን ህዝብ አሁን ከቻይና ጋር ተቀላቅሎ ቢኖር ኦፍ ኮርስ ታይዋን ላይ የተወሰኑ የዴሞክራሲ ጉዳዮች የነጻነት ጉዳዮች አሉ። ቻይና ደግሞ ኮሙኒስቱ ወይም ደግሞ እንደነ ማኦ ሴዱንግ ሰርተዋት እንደሄዱት አይነት ነገር ጠንከር ያለ ነገር አለ ይታወቃል። ሲንግል ፓርቲ ሲስተም ነው። መልቲ ፓርቲ ሲስተምን አይፈቅዱም ቻይኒዞች። እነሱ ነገሮች በእርግጥ ለመቀላቀል ማስቸጋሪ ሊሆንባቸው ይችላል። ግን የሚያስቸግረው ነገር ልክ እነ ማኦ ዜዱንግ ሲሉት እንደነበረው እዚህ እንደሚታየን ሺ ጂንፒንግ ተወደደም ተጠላም በምንም መንገድ ይሁን በምንም ቢቻል በሰላም ካልሆነ ግን በጉልበት ታይዋን ወደ እናት ሀገሯ ቻይና ትቀላቀላለች የሚል አቋም አላቸውና 2027 ነው እንግዲህ የተቀመጠው ጊዜ የምናየው ቢሆንም እሱም ነገር አለና አስቸጋሪ ነው የታይዋን ጉዳይ። ሞር ታይዋንን አሁን ቻይና አንድ እንትን አለ አንድ ማፕ አላት ናይን ዳሽ ላይን የሚባል ይሄ ናይን ዳሽ ላይን ማለት እዛ አካባቢ እነ ታይዋንን እነ ሆንግ ኮንግን በደቡብ የቻይና ባህር ሳውዘርን ሲ የሚባለው እሱን ጨምሮ እና በተለያዩ አካባቢዎች በፊሊፒንስም በጃፓን አካባቢ ሳይቀር በብዙ ቦታዎች ላይ በቢጫ ባህር ሳይቀር ጥያቄ አላትና እሱን ናይን ዳሽ ላይን በሚለው ማፓ ማካኝነት አካባቢውን የመጠቅለል ህልም አላት በሚል በጣም ስጋት ያለባቸው ሀገራት ሉዓላዊ የሆኑትን ታይዋንማ መቼስ ይታወቃል እዚች ብቻዋን አፈንግጣ ተቀምጣ የጦር ልምምድ ሲያደርጉ ባይዘይ ዙሪያዋን ከበው ነው የሚያደርጉ ጫፍ ላይ ደርሰው ልክ በዚህ ማፑ በሚያሳየን ልክ ነው። ይሄ በአምስት አቅጣጫ ታይዋንን ከበው ነው ሚሊታሪ ትሬኒንግ የሚያደርጉ። ምን ታረጋታለ እንደዚህ አይነት። ስለዚህ የመጠቅለል እድሏ በሚሊታሪም ቢሆን እጅግ በጣም ቅርብ ነው ለቻይና። ግን ያ ማለት በጣም ጠንካራ አቅም የላትም ማለት አይደለም። ጠንካራ አቅም አላት ታይዋን። የጦር መሳሪያ ትጥቋም ከና አሜሪካ የወሰደቻቸው ሚሳይል ሲስተሟም የውሃ ውስጥ ድሮኖች ሳይቀሩ የታጠቀች ጠንካራ ሀገር ናት። ግን ጂኦግራፊውን ስትመለከተው ሁኔታውን ስትመለከተው ከበባ ውስጥ ሆነ እንደመዋጋት ነውና የቻይና ይሄ አንደኛ አርቲፊሻል እንትኖችን ኤርቤዝን በመስራት ትታወቃለች። ደሴቶችን በዛ አማካኝነት ከበባ ውስጥ አስገብታን የፈለገችው ልታደርግ ትችላለች ተብሎ ስለሚታሰብ ያው ወታደራዊ ሚዛናቸውም በጣም አይገናኝም። ጠንካራ ምንም እንኳን ታይዋን ብትሆንና እነሱ ነገሮች እንዳልከው ግምት ውስጥ ይገባል። ባይዘው 11 ዳሽ ላይን ነበር የሚባሉት 11 ዳሽ ላይን 9 ዳሽ ላይን ቻይና ቅድም ያነሳው አካባቢ ላይ ልትይዛቸው የፈለገቻቸው ቦታዎች ናቸው። ማፓ በዚህ ልክ ነው ጠቅልሎ የሚይዘው እንደዚህ አካባቢውን ጨምሮ ቻይና እቺ እንደውም ጥሩ ማፕ ነው ያሳዩን። ቻይና ትመጣለች፣ አሜሪካ ትመጣለች፣ መሀል ላይ ያው የኳስ ሜዳው ነው መጫወቻ። ቅድም አንተ ያነሳውን የሚያጠናክር ሀሳብ ነው። ታይዋንን ቻይና አሜሪካ ቻይናን ቼክ ለማድረግ ትጠቀምበታለች የሚለው በዚህ ልክ ነውና ጥሩ እንትን ነው። ቆንጆ ኤክስፕሬሽን ነው ይሄኛው። ስለዚህ እነዚህ ነገሮች አሉ። ባይ ዘ ወይ 11 ዳሽ ላይን የሚባል ነበረ እስከ ቪየትናም መሄድ። ግን ቪየትናም የኮሙኒስቶች ወዳጅ ስለነበረች በወቅቱ ሁለቱ ተነሳና 9 ዳሽ ላይን የሚል እንትን ላይ ተደረሰ። እንደ ስፊር ኦፍ ኢንፍሉዌንስ የሚፈልጉት ቻይኒዞቹ እንደዛ አረጉት። ምክንያቱም ቪየትናም ወዳጅ ሀገር አብረው ከቪየትናም ጋር ሆነው ያው አሜሪካንም እና ፈረንሳይንም ስለወጉ ማለት ነው። ይሄ ያሳያል። ምናልባት የፕሬዚዳንት ዶናልድ ትራምፕ ጉዞ ብዙ አንደምታ አለው። ቻይና ዓለም ላይ ሚዛን እየደፋች መምጣቷን አያሳይም ወይ? በጦሩም በኢኮኖሚውም እንደው ከነራሺያ በላይ ራሺያ ይታወቃል በጦር መሳሪያዋ በምኗ በአቅሟ እናውቃለን። ግን ቻይና ደግሞ ትራምፕ ኦፍ ኮርስ ሩሲያም ጋር መስራት ይፈልጋሉ። ግን ቻይና ሚዛን እየደፋች አልመጣችም ወይ? በዚህ በሮድ ኤንድ ቤልት ኢኒሺዬቲቭም የተለያየ ዓለምን በመያዝ እሱስ እንዴት ይታያል የሚለውን ብናነሳው። ሹር ወደ ቻይና ሱፐር ፓወር እንቅስቃሴ እንመጣበታለን። ይሄ የታይዋን ጉዳይ ላይ ግን በወታደራዊ መልኩ በሰላማዊ መንገድም እንጠቀልላታለን የሚለው የቻይና ፍላጎት የፖለቲካና ሰላማዊ መንገድ አልተዘጋም። 100% እድሉ ዜሮ አልደረሰም። አሁን የኮሚንታንግ ስልጣን ላይ ባይሆንም ታይዋን ውስጥ መሪዋ ሴቷ መሪ ሪሰንትሊ ቤጂንግ ሄደው ነበር።
የተቃራኒው ማለት ነው የተቃዋሚ ፓርቲ የኮሚንታንጉ ወደ ቻይና ሄደው ውይይት አድርገዋል። ያን ስታይ ተስፋ አለ። ያለበለዛ ጦር ከገጠሙ ታይዋንና ቻይና እንዳልከው ታይዋንም ጠንካራ ሀገር ናት በራሷ ልክ፣ ግን ታይዋን ደግሞ አሜሪካ አለቻታ የአሜሪካ ወዳጅ ናት እና እነ ጃፓንም ሌሎች ሀገራትም ተባብረው የመደጋገፍ ነገር ካለ ውድመቱ ከፍተኛ ይሆናል። እና ስቲል ያላለቀ እድል ስላለ የዲፕሎማሲው እድል ስላለ በዛ ሊሄዱበት ይችላሉ ብዬ ተስፋ አረጋለሁ። የሚሻለውም ያ ነው። ሁለት ያደገ ሀገር ከምታወድም በሰላም የሁለቱንም ጥቅሞች ማች ማድረግ እድሉ አለ። አሁንም አልተዘጋም። ቻይና በዓለም አቀፍ ደረጃ ግስጋሴዋ ግልጽ እየሆነ መጣ። አሁን የምናየው በቃ በደንብ አይኑን አፍጥጦ የምናየው ነገር እሱ ነው። የቻይና ትልቅ ኢኮኖሚ ነው ያላት ኔክስት ቱ ዩናይትድ ስቴትስ እና በዓለም ላይ በኢኮኖሚዋ ምክንያት አንድ በሰፊ ኢኮኖሚዋ ምክንያት፣ ሁለተኛ ደግሞ ይሄ ደጋግመን የምናነሳው ግሎባል ሳውዙ ቻይናን የሚያይበትና ምዕራባውያንን የሚያይበት ነገር ይለያያል። አሁን ምዕራባውያን ኢንቨስትመንት ወደ ግሎባል ሳውዝ ሲመጡ፣ ሰብአዊ እርዳታ ወደ ግሎባል ሳውዝ ሲያመጡ ከውስጥ የሚጠይቁት ነገር አለ። የሰብአዊ መብት፣ ፖለቲካል ጉዳዮች፣ አይዲዮሎጂካል የኒዮ ሊብራል አይዲዮሎጂካል ጉዳዮችን የምዕራቡ ዓለም ግሎባል ሳውዝ ላይ ያነሳል። በተለየ ሁኔታ ግን ቻይና እንዲህ አታረግም። ንግድና ንግድ ነው። በዶሜስቲክ ፖለቲክስ ውስጥ የመግባት ፍላጎት የላቸውም። አብሮ መስራት ነው የሚፈልጉትና ይሄም ፈርታይል ግራውንድ ነው ለቻይና። ይሄ ግሎባል ሳውዙ ቻይና ባላት አቋም ምክንያት ትልቅ ፍላጎት ነው ያለው። አሁንም 2026 ላይ ለመላው የአፍሪካ ሀገሮች ከአንዲት ሳውዝ አፍሪካ የከበበቻት ሀገር በስተቀር ስዋቲኒ ከሷ በስተቀር ከታሪፍ ነጻ ትልቅ ማርኬት ከፍተዋል። የቻይና ማርኬት በጣም 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 ሰፊ ነው እንዳልከው 1.4 ቢሊዮን እና ትልቅ ኢኮኖሚ ስለሆነ ኢትስ ኤ ብሌሲንግ ፎር ዘ ሆል ኦፍ አፍሪካ። እና ይሄንን ስታይ የቻይናዎች አመለካከት ጣልቃ ለመግባት ንግድ ላይ አብሮ መስራት እንጂ በዶሜስቲክ ፖለቲክስ ውስጥ ጣልቃ ለመግባት የራሳቸውም ሰፊ ገበያ ሰፊ እድገት ላለፉት 30 ዓመታት በጣም ትልልቅ ደብል ዲጂት ኢኮኖሚ ግሮዝ ሰኪዩር እያደረጉ መምጣታቸው በዓለም ላይ ሱፐር ፓወርነታቸውን በደንብ እያሳየ መጥቷል። በደንብ ወሳኝ ነው። በዚህም ምክንያት ነው እንግዲህ መካከለኛው ምስራቅም ላይ የሚደመጡ ሀገራት ናቸው። እርግጠኛ ነኝ ኢራን ያለ ቻይና ከኋላ ሆነው ያለ ቻይና ድጋፍ ያለ ራሻ ድጋፍ እስካሁን የሚቆሙም አልመሰለኝም። እና መካከለኛው ምስራቅም ላይ በመላው ዓለምም ላይ ወሳኝ ሀገር መሆናቸው በደንብ ግልጽ እያለ መጥቷል። ለዛም ነው አሜሪካና ቻይና ሁለቱ መደራደራቸው የዓለም ሕዝብ ሁሉ ብዙ አናሊስቶች ብዙ የሚመለከታቸው አካላት በጉጉት እንዲጠብቁት ያደረገው ለዛ ነው። ወሳኝ ሀገር ሆናለች። ልክ ነው። በኢኮኖሚውም በሚሊታሪውም በሁሉም ነገር በተለይም አንዳንድ ተናጠል ጉዳዮችን ስትወስድ አሜሪካ በኮሙሌቲቭ ነገሮች ኦፍ ኮርስ ቁጥር አንድ ናት። ብዙ ጊዜ ግን አንዳንድ ጉዳዮች ላይ ደግሞ በጦር በምናምን እንኳን አሁን በተወሰኑት ለይተ በተናጠል አንዳንድ ነገሮችን ልኬት ሲሰራ ቻይና የምትበልጥበትም አጋጣሚ ተፈጥሯልና ፕሬዚዳንት ዶናልድ ትራምፕም ዝም ብለው ተነስተው አይደለም ወደ የትኛውም የአፍሪካ ሀገር ተነስተው እኮ አይሄዱም። እንግዲህ ትራንዛክሽናሊስት ናቸው ብለናል። ጥቅማቸውን አይተው ትልቁ ጉዟቸው የሳቸው ሞር ከዚህ ከቢዝነሱ አንጻር ነውና እንግዲህ አብረዋቸው ከሚጓዙት ሰዎች መካከል የቴክኖሎጂ ሰዎች አሉበት፣ የተለያዩ ነጋዴዎች አሉበት። እንደው በዋነኝነት ማሳያው አብሮ ይሄዳል እንግዲህ ጉዞ ካደረጉት ውስጥ ኤለን መስክ ነው እንግዲህ በዋነኝነት የሚነሳው። ኤለን መስክ እንግዲህ ቁጥር አንድ የዓለማችንን ኢኮኖሚ ቱጃር ተብሎ የሚወሰዱ ሰው ናቸው። ትሪሊየን ለት እየተጠጋ ያለ ባለ የመጀመሪያ ይሆናል ተብሎም ይታሰባልና አንደኛ በፖለቲካ አይደለም ጉዞ በዋነኝነት ይሄ ያው ቢዝነሱ ላይ ትኩረት ያደረገ ነው። ግን የቻይናና የአሜሪካን የንግድ ጦርነት ጉዳይ በተወሰነ መጠን ብናነሳው ቅድም የተወሰነ ሜንሽን አድርገው ነበርና እሱም ማንሳት ያስፈልጋል። ምክንያቱም የትራምፕ ጉዞም ይሄኛውን ችግር ለመዝጋት ነው። 201 ቢሊዮን ዶላር ነው ስቲል የትሬድ ደፊሲት የሚባለው የንግድ ልዩነታቸው። ቻይና ሁሌ አድቫንቴጅ ትይዝባታለች በአሜሪካ ያው የምትልከው ይበዛል የምታስገባው ያንሳል ነው ባጭሩ።
እንደው ከዚህ አንጻር ሞር እንትኑን ባንሄድበትም ግን የንግድ ጦርነቱ ማንሳት ያስፈልጋል። ትራምፕ ከመጡ በኋላ ነው 2018 ላይ ወደ 250 ቢሊዮን የአሜሪካ ዶላር ታሪፍ ሲጥሉባት ቻይና ላይ ነገሮች ተቀየሩ። 20 በመቶ፣ 60 በመቶ፣ 40 በመቶ እያሉ እስከ 140 በመቶ ደርሰው ነበር ባለፈው ሪሰንትሊ እና ትንሽ እሱ ላይ የተወሰነ ሀሳብ ብናነሳ ከንግድ ጦርነት ጋር ወይም ትሬድ ዋር በተገናኘ ልክ ነው። አሁን ከሁለተኛው ዓለም ጦርነት በኋላ ሶቪየት ዩኒየን እና ዩናይትድ ስቴትስ ካፒታሊዝምና ሶሻሊዝምን ወክለው ኮልድ ዋር ለ45 ዓመት ይቺ ዓለም አልፋለች። አሁን ደግሞ በዶናልድ ትራምፕ የመጀመሪያው ዘመንም አሁንም በቻይናና በአሜሪካ ደግሞ የንግድ ጦርነት አለ፣ ትሬድ ዋር አለ። 2016 ላይ የነበረው ፕሬዚዳንሻል ፉክክር ላይ አሜሪካ ፕሬዚዳንት ዶናልድ ትራምፕ ምንድነው የሚሉት? ቻይና አድቫንቴጅ እያያዘችብን ነው፣ አንፌር የሆነ የንግድ ግንኙነት አለን ይላሉ። ምን ላይ ነው የሚሉት? አንደኛ የቻይና ውስጥ ያሉ ትልልቅ ካምፓኒዎች በቻይና መንግስት ስለሚደገፉ ትልልቅ ሰብሲዲስ ስላላቸው እኛ ሀገር መጥተው ዝቅ ባለ ዋጋ እየሸጡ ማርኬቱን ፔኔትሬት አድርገውብናል፣ ብዙ ማርኬት ይዘውብናል የሚል ኮንሰርን አለ። ሁለተኛ ደግሞ የአሜሪካ መልቲናሽናል ካምፓኒስ ቻይና ውስጥ ያሉቱ ቻይና ውስጥ እንድትሰሩ ከፈለጋችሁ የቴክኖሎጂ ትራንስፈር ይጠበቃል። ቻይና ትፈልጋለች፣ እኛ ሀገር መጥታችሁ ስሩ፣ ግን የቴክኖሎጂ ትራንስፈር ሼር አድርጉን። ይሄ ደግሞ የአሜሪካን የፕሮፐርቲ ራይት ይጎዳብናል። እንደዚህ አይነት ነገር አለ እና በዚህ ምክንያት ቻይና አንፌር የሆነ ትሬድ እኛ ላይ ያለው ዴፊሲት አንፌር ነው፣ ልክ አይደለም ብለው በጣም ኮምፕሌን ያደረጉ ነበር። በዚህ ሰፊ ድጋፍ አግኝተው ተመርጠዋል። ከዛ 2017 ላይ የተለያየ ጫናዎችን ማድረግ ጀመሩ ቻይና ላይ። ዜን ቻይናም እሷም ደግሞ አሜሪካ ላይ ብዙ ነገር ታደርጋለች። በተለይ ሰፊ የሆነ የግብርና ምርቶች ወደ ቻይና ገበያ፣ የቻይና ገበያ ትልቅ ነው፣ ወደ ቻይና ገበያ ይላክ ነበር። እሱን ስትዘጋው ቻይና የዶናልድ ትራምፕ ደግሞ ሰፊ ድጋፍ አግሪ ቢዝነስ ውስጥ ያሉት አሜሪካንስ ትልቅ ደጋፊዎቻቸው ናቸው የዶናልድ ትራምፕ። ይሄም ችግር ፈጠረ። ያኔ ነው እንግዲህ እስቲ ከ2017 በኋላ ሆልድ እናርገውና የቻይናንን ፍላጎት ለመመለስ የአሜሪካንም ጥያቄ ለመመለስ ትንሽ በረድ ያለው ቻይናም ቲት ፎር ታት ካይንድ እንደዛም እርምጃ ውስጥ ስትገባ ነው እንደዚያ ነው እና ትልቅ ነው። አሁን በትሬድ ላይ የተመሰረተ ነው ጦርነቱ የሚለው ጠቃቅሳል። መልቲናሽናል ካምፓኒዎቹ የነ ቦይንግ ሲኢኦ የነ ቴስላ እና ኤሎን መስክ ሲኢኦ አብረው ይሄዳሉ እና ደግሞ በጣም ትልልቅ ፋይናንሻል ተቋማትም አላቸው። የሲቲ ግሩፕ ሲኢኦም አብረው ከዶናልድ ትራምፕ ጋር ይሄዳሉ ይባላል። ይሄንን ስታየው ቤዚካሊ በሁለቱ መካከል ያለውን የትሬድ ጦርነት ለማብረድ ፈር ለማስያዝ ይመስላል እና የሁለተኛው የስልጣን ዘመናቸው ላይ ጭራሽ ታሪፍም መጥቶ ነነበር። ታሪፍ በቃ እንደው ምናልባት ትሬድ ዋሩን የንግድ ጦርነቱ በጣም ትልቅ እንትን ነበረውና እሱ ላይ 2016 ላይ 2000 ያው እሳቸው እንደመጡ ዋነኛ አላማቸው ትራምፕ ከዚህ ከንግድ ጦርነት ጋር ይሄ እንደሚያሳዩን በጣም ከባድ የሆነ የንግድ ጦርነት የነበራቸው ሀገራት ናቸው። አሁንም ቢሆን እዛ ላይ ነውና ትኩረቱ እሱ ላይ የሆነ ነው። ከዚህ ቀደም አንተ ካነሳቸውም ከግብርናው ጋር ከዶላርና ከመገበያያ አንጻርም ብዙ ጥያቄዎች ፕሬዚዳንት ዶናልድ ትራምፕ አንተ እንዳልከው መጀመሪያ ላይ ወደ ስልጣን ሲመጡም የምርጫ ካምፔናቸውም ላይ ቻይናን በቃ በጣም የቻይና ስጋት አለባቸውና ከሱ አንጻርም ብዙ ነገር ሲነሳ ነበርና የቢዝነስ ጉዞ ነው የተባለው አንተ እንዳነሳቸው እነዚህ ግዙፍ የእንትን ግሩፖች የቴክኖሎጂም የንግድም ወይም በሌላ ዘርፍ ላይ የተሰማሩ ሰዎችም ወደዚህ ቦታ አብረው ትራምፕ ጋር ጉዞ ማድረጋቸው የሚያሳየው ይሄ ነውና ምናልባት የንግድ ጦርነቱ መፍትሄ ከመጣ ትንሽ ፎይታ አለም ታገኝ ሆኖ ወይ ከሚለው አንጻርም በተወሰነ ሀሳብ ተሰጥበት ይሆናል። እንግዲህ ሁለቱ ሀገራት ምንድነው የሚባለው አንዳንድ ወሳኝ ሀገራት ሲያስነጥሱ ሌሎች ጉንፋን ይዛቸዋል ይባላል እና ሁለቱ ሀገራት ተስማሙ ማለት በዓለም ላይ ያለው ንግድ የተሳለጠ ይሆናል። ቻይናም እንግዲህ እነዚህ ሌተስት የሆኑ ካቲንግ ኤጅ የቺፕሶችን የምታገኝ ከሆነ ይሄ ኢቪ ኤሌክትሪክ ካሮችን ሞባይል ላይ የቴክኖሎጂ ጋጀቶችን በደንብ ማምረቷ ለዓለም ገበያም ሰፕላዩን በመጨመር በሁለቱ ሀገራትም
በመላው ዓለም ላይ ፖዚቲቭ የሆነ ኢምፕሊኬሽን ያመጣል። አንዱ እሱ ነው። ሁለተኛው ግን ኢኮኖሚያዊ ችግሮች ቶሎ ካልተፈቱ ወደ ፖለቲካል ወደ ሚሊተሪ አለመግባባትም እኮ ሊያስኬድ ይችላል። ብዙ የታሪክ ተመራማሪዎች ምንድነው የሚሉት የመጀመሪያ ዓለም ጦርነትንም ብታየው ሁለተኛ ዓለም ጦርነትንም ውስጡን በደንብ ፋቅ አርገ ዲፕ ዳውን ቼክ ብታረገው የኢኮኖሚያዊ ጥቅም ፍላጎት ነው እና ቶሎ ስላልተፈታ ዲፕሎማቲካሊ ፖለቲካሊ ስላልተፈታ ወደ ሚሊተሪ ይቀየራል። እዛ ደረጃ ከደረሰ ለዓለምም ጠንቅ ይሆናል። እነዚህ ሁለት ሱፐር ፓወሮች ደግሞ ተግባብተው ንግዳቸውን የሚያስኬዱ ከሆነ ሁለቱ ሀገራትም ይጠቀማሉ። የነሱ ሰላም ደግሞ ለዓለም ይተርፋል። እነዚህ ቻይና ራሽያን ኢንፍሉዌንስ በማድረግ ዩክሬን ላይ ሰላም እንዲወርድ ልታረግ ትችላለች። ያንን ቀጠና ልታረጋጋው ትችላለች። መካከለኛው ምስራቅም ላይ ኢንፍሉዌንስ ፖዚቲቭ ኢንፍሉዌንስ በማድረግ ያን ቀጠና ልታረጋጋው ትችላለች። ይሄ ደግሞ በዓለም ላይ በጉጉት የሚጠበቅ ነገር ነው። መፍትሄ ካላገኘ ግን ሁሌ ኢኮኖሚክ ዋር ሆኖ አይቀጥልም። ኢኮኖሚካሊ ዲፕሎማቲካሊ ያላሳኩትን ወደ ሚሊተሪም ሊሄድ ስለሚችል አደገኛ ነው። ያሁኑ ጉዟቸው ወሳኝነት ኢምፕሊኬሽኑ ብዙ ነው። ብዙ ኢምፕሊኬሽን አለ። ያ ዓለም ካለችበት ውጥረትም በተወሰነ መጠን የሆነ ግለቱ ትንሽ በረድ ያረጋል ተብሎ ይታሰባልና እንደው ይሄን ካነሳነው አንጻር የንግድ ጦርነቱ ከባድ ነው። ቻይናም ያው እንደምታውቀው አሁን እነዚህ ሬር አርዝ ሚነራል እነሱ ላይ አሜሪካ የተወሰነ እንትን ስትል እሷም ደግሞ ጠበቅ ማድረግ ዓለምን ይሄ ወደፊቱን ዓለም ለመቆጣጠር ለመያዝ እንደዚህ አይነቶች ሬር አርዝ ሚነራልስ ወይ ማቴሪያልስ የሚባሉትን መቆጣጠር አለብን። ምክንያቱም የኤሌክትሪክ ተሽከርካሪዎችን ስትወስድ የሚጠቀሙበት ቁስ ከነዚህ ነው። አብዛኞቹ የወደፊቱን ዓለም ከቺፕስም አንጻር ከዚህ ከኤአይ ቴክኖሎጂም ወደፊቱን ዓለም ቅርጽ የሚያስይዙ ማተርስ ያሉት ወይም ደግሞ እነዚህ ነገሮች የሚፈጠሩት ከዚህ አንጻር ነው። ከአሜን አሁን ካሉት እነዚህ ሀገራት ንግድ ጦርነት ውስጥ በገቡበት እንትን ነውና ትራምፕ እንደዚህ አይነት ምርቶች ላይ ከዚህ በፊት ባይዘው በጣም ጠንካራ ይሄ ከዚህ ከግብርናው ጋር የተገናኙ ሰዎች ወይም ደግሞ አርሶ አደር ያው እነሱ ሀገር የግብርና ሰዎች የምታውቀው ነው። የቴክኖሎጂ እውቀታቸውም ሁሉም ነገራቸው ያው ፋርሚንግ ላይ ስለሚሰሩ ብቻ ነው እንጂ የተለየ አውድ አለው ከሌላው ዓለም ያው ከኛ ጋር ደግሞ ምንም አይገናኝምና ቴክኖሎጂ ኢንሴንቲቭ ነው። ከ3% በታች ምናምን የአሜሪካ እንትን ነው። ይሄን የዓለም ከዓለምን ለዓለም ሕዝብ ምግብ ከሚሆን በላይ እያመረቱ ያሉት እንደዛ ነው። ቴክኖሎጂ ኢንቴንሲቭ ነው በጣም ልክ ነው። ስለዚህ ምንድነው ትራምፕ እንግዲህ የመጀመሪያውም ዙር ላይ ያሁኑም ላይ የመጀመሪያው ዙር ፕሬዚዳንትነታቸውም ያሁኑም ዙር ላይ ማዕቀብ ሲጥሉባት ወይም ታሪፍ ሲጥሉባት ቻይና ይሄን የግብርና ምርቶች ላይ ትኩረት ታደርጋለች። ይሄን ትኩረት የምታደርገው አንደኛ እንዳልከው በዓለም ላይ በጣም በበርካታ ቦታዎች ላይ ሊደርስ የሚችል ምርት ነው። ምንም እንኳን ዓለምን ጫና ውስጥ ሊያስገባ ቢችልም በቻይና እርምጃ አማካኝነት ግን በጣም የነ ፕሬዚዳንት ዶናልድ ትራምፕ ስትሮንግ ሆልድ ደጋፊዎች ወይም ደግሞ የምርጫ ድምጽ ይቀይራሉ ተብሎ የሚታሰቡት እነዚህ ጭምር ናቸው እና እነዚህ ላይ ታሪፍ ሲጣልበት ተቃውሞ አስነስቶ ነበር እነዚህ ከግብርና ስራ ጋር ግንኙነት ያላቸው ሰዎችና በጣም ቻይናም የአሜሪካ የሆነ ስቴፕ ስትሄድ ቀድማ በር ነው የምትዘጋው። የሆነ ነገር ስታረግ አፍርሳ ነው የምትጠብቃቸው። ሀገር ውስጥ ያለውን ፖለቲካ ተበጠብጥባቸዋለችና እንደዚህ አይነት አስቸጋሪ ሁኔታዎችን አልፈው የመጡ ናቸው። አሁን ደርሰዋል። እንግዲህ ወደፊቱን ደግሞ የትራምፕና የሺን ንግግር ተከትሎ የሚፈጠረውን የምንመለከተው ይሆናል የሚለውን አጽንኦት ለመስጠት ነው። ምናልባት ጉዞ የታይዋን ጉዳይ የቻይና ጉዳይ የሆርሙዝ ወይም ደግሞ የመካከለኛው ምስራቅ ጉዳይ አያሳስበኝም ሲሉ ነበረ ፕሬዚዳንት ዶናልድ ትራምፕ። ምክንያቱም በራሳቸው መንገድ ሴኪዩር እንደማያደርጉት ይታወቃል። ቻይናን የምትባል ግዙፍ ሀገር የኢራን ወዳጅ ለዛውም የሆነ መፍትሄ ሊሰጥ እንደምችል ይታሰባል። እሳቸው ለአለማንሳት ቢፈልጉ እንኳን ሺ ጂንፒንግ ሰይድ አባስ አላግሽ ሄደው ነበረ ከዚህ በፊት። ስለዚህ እቺን ጉዳይ ሲገናኙ ምንድነው የሚወራው የሚል ነገርም እንዳለ የተለያዩ መገናኛ ብዙሃንን ስንመለከት ነበርና
መነሳቱ አይቀርም። ምን ሊነሳ ይችላል እንደው የሆነ አቋም ሊወስዱም ይችላሉ ተብሎ ይታሰባል። ከዚህ ከሆርሙዝ ሰርጥ መከፈትና መዘጋት አንጻር ወይም ደግሞ ከመካከለኛው ምስራቅ ውጥረት አንጻርና ይሄን የመሰለ ስትራቴጂክ ቦታ ሺጂንፒንግን የመሰሉ መሪ እንግዲህ ሲባል የቻይናን ፕሬዚዳንት እያደነቀን አይደለም። ከሀገራቸውን እዚህ ደረጃ ስላደረሱ መከበርም ስላለባቸው ነው። እውነት ለመናገር ዓለም እኮ በጣም ቀውስ ውስጥ ስትሆን በማንም ላይ እጃቸውን ጣልቃ ሳይገቡ ኢኮኖሚያቸውን ብቻ በማስፋት ታላቅ ሀገር ያደረጉ ሰው ናቸውና አንዳንዴም እንደንተንም ወሰዱ ናቸው። አፍተር ኦል ግን የቻይናና የአሜሪካ መሪዎች ስለሚገናኙ ነው። ሁለቱን እንደ ግለሰብ ማድነቅ ሳይሆን ቢደነቁም የትራምፕ ሌላ እንትን ቢሆንም የሺጂንፒንግ ግን ብዙ ነገራቸውን አፕሪሺየት የሚደረጉም ናቸው። ትራምፕ ያሉ መሪ ናቸው። ስራና ስራ ላይ ነው የኮሚኒስቶቹ ባህሪ ነው ቢባልም ግን ይሄን እንትን አለ ማለት አይቻልምና የሆርሙዝን ጉዳይ በደንብ ያነሱታል ተብሎ ይጠበቃል። ትራምፕ አናነሳውም ያው እልህ ስለሆነ ይመስለኛል እንግዲህ ሆርሙዝን ተውት እሱ የራሳችን ጉዳይ ነው የሚል አይነት ነገር አለ። መነሳቱ አይቀርምና ምን አይነት እንትን ሊኖረው ይችላል ፐርስፔክቲቮቹን ብናያቸው በደንብ ይነሳል። ልክ የሁለቱ የሀገራት ግንኙነት የንግድ ጉዳይ እንደሚነሳበት የታይዋን ጥያቄ እንደሚነሳበት በኦብቪየስሊ የኢራንም ጉዳይ ይነሳበታል። አይቀሬ ነው። አሁን የሁለቱ ሀገራት ፍላጎት በመካከለኛው ምስራቅ የቻይናና የአሜሪካን ብታየው ቻይና ሆርሙዝ እንዲከፈት እኮ ትፈልጋለች። ወደ 90% የኢራንን ነዳጅ ወደ 10% ምናምን ከኢራን ታገኛለች። ይሄ በተሳለጠ መንገድ እንዲሄድላት ትፈልጋለች። አሜሪካ ደግሞ ወደ 20% ነዳጅ በመቋረጡ ምክንያት ዓለም ላይ የተፈጠረው ችግር ያሳስባቸዋል። አሁን ሌተስት ዳታዎችን ብታይ አሜሪካን ሀገር ላለፉት 3 ወራት ሆኖ የማያቅ ወደ 3.8 ኢንፍሌሽን ሬት አደገባቸው ይባላል። አሜሪካ ውስጥ 1 something ነበር ኢንፍሌሽን ሬቱ እና በኢራን ጦርነት ምክንያት ችግር አለ አሜሪካ ውስጥ። ላስት ታይም እንዳልነው ይሄ ደግሞ ፖለቲካል ዋጋ ሊያስከፍላቸው ይችላል። እና አሜሪካኖችም እንዲከፈት ይፈልጋሉ፣ ቻይናዎችም ለራሳቸው ኢነርጂ ሰፕላይ ሲሉ እንዲከፈት ይፈልጋሉ። ግን ቻይና ያ ሆርሙዝ ሰርጥ እንዲከፈት የሚፈልጉት ኢራንን በማውደም አልመሰለኝም። የነሱ ፍላጎት እንደዛ አይደለም። አሁን ሪሰንትሊ ከጥቂት ቀናት በፊት ሌተስት ፕላን ከኢራን ወደ አሜሪካ ተልኮ አሜሪካም ወደ ኢራን ልካ አሁን የቆምንበት እንግዲህ ኳሷ በአሜሪካ ኮርት ውስጥ ናት። እንግዲህ ልከዋል ኢራናውያን። ግን ፕሬዚዳንት ዶናልድ ትራምፕ አንድ ግራ የሚገባኝ ነገር አለ ቢኒ። አሁን የአሜሪካ አመራሮች ስፒች የሚያዘጋጁላቸው ሰዎች አሉ፣ ጽሁፎችንም የሚያዘጋጁላቸው የዩኒቨርሲቲ ፕሮፌሰርስ አሏቸው። ይሄ ባለበት አገር ውስጥ ዶናልድ ትራምፕ አንዳንዴ ኤፍ ወርድ ሁሉ ይጠቀማሉ፣ ግራን የሚገባና ይሳደባሉ። ሲቪላይዜሽን እናወድማለን ይላሉና አሁን ሌትሊ የተላከውን የኢራኖች ፕሮፖዛል ቆሻሻ ነው፣ በቃ ኢትስ ጋርቤጅ እና አንብቤ ለመጨረስም ጊዜ መፍጀት አልፈልግም። እዚህ ድረስ ይሄዳሉ። የሆነ ንግግራቸው ግራ ይገባል፣ ፕሮፌሽናል አይመስልም። እና እነዛ ስፒች ራይተርስ እነዛ ሰዎች ተደማጭነት አጥተው ይሆን ብለ ታዝናለ። እና ፍላጎታቸውን በትህትና አድሬስ በቃ የኢራንን ፕላን አልተቀበልነውም ማለት ይቻላል። ከመሰዳደቡ እንደዛ ቢሉ ይሻላል። እንደው ምናልባት እቺ ትሩዝ ሶሻል ሚዲያ የምትባለው እጃቸው ላይ ስለሆነች ኦፍ ኮርስ ሌላ ሰው አክሰስ የሚያደርግላቸው ይሄ የሶሻል ሚዲያ አሁን ብዙ ጊዜ እኛም ሀገር ውስጥ እኮ አንተ ሶሻል ሚዲያ ላይ ማቀህና ፐርሰናሊ በጣም ትለያይበት ይችላልና ምን እንደሆነ አላቅም። ሰውየውን ስታገኘው ሃምብል፣ ሰውየውን ስታገኘው ለሀገሩ የሚያስብ፣ ሰውየውን ስታገኘው በቃ የተለየ መልካም ሰው ሆነ ታገኘዋለህ። ሶሻል ሚዲያ ላይ ሲጽፈው ግን ወይ እውነተኛ ባህሪው ያ ሊሆን ይችላል። ኢትዮጵያ ውስጥ አሁን እንደዛ ነው። ስታገኘው ይሄ ሰውዬ እንዲህ ነው እንዴ እስከምትል እና ባህሪው ነው እንዴ ምናምን ያስብለኛል አንዳንዴ የማህበራዊ ሚዲያው ባህሪና ትራምፕ ይቺ እንደው ቶሎ እዛው ላይ ስለሚያቀባብሏት ነው እንደ የሚል ጥያቄም አለና እዚሁ ላይ ምናልባት ትዛዙ
አርፊ ጣታችን ትሪገሩ ላይ ነው ብላለች ኢራን። ስትመጡ ነጋሊባፍ ናቸው ያሉት የዋና ተደራዳሪው ወይም የአፈጉባኤው የፓርላማው ጣታችን ላይ ነው ከመጣችሁ ወይም ደግሞ አንድ ምርጫ ብቻ ነው ያላችሁ እኛ ያቀረብነውን ሀሳብ መቀበል ብለዋልና ትንሽ ጠንከር ያለ ነው የነሱ አቋም። ወደ 75% የሚሆነውን ይሄ ሞባይል ላውንቸር የሚባሉትን መልሳ ሪቴይን አርጋለች ኢራን። 70% ሚሳይሎቿንም እንደዛ እየተባለ ነው። አሜሪካ ጋር ጦርነት ውስጥ ብትገባ ከዚህ በኋላ የብሎክ በማድረግ እነዚህ የኔቪውን በመከላከል በመዝጋት ከ3 እስከ 4 ወር ትዋጋለች የሚል ራሱ ሲአይኤ መረጃ አለኝ ብሎ ያወጣው መረጃ ያሳያል። አክሴስ የሚባለው ደግሞ ፕሬዚዳንት ዶናልድ ትራምፕ ጥቃት ሰነዝሩ እንደሆነ መረጃው አለኝ ከ3 ምንጮች ስማቸው እንዳይጠቀስ የፈለጉ ከ3 ምንጮች ያገኙት የሚል መረጃ ሰጠ። ሲኤንኤንም ሌላ ከ2 ምንጮች ያገኙን ይዞ ወጣ። ስለዚህ ምንድነው የሚል ነገር አለና እንዳልከው የትኩረታቸው ቢያንስ ሆርሙዝ ይከፈት አይከፈት የሚለው ላይ ብቻ ሳይሆን ትራምፕ እየተዘጋጁ ከሆነ ኢራንም ከመጣችሁ ጥሩ ነው እኔም እንደፈለኩ ሆናለሁ ቃታው ላይ ነው ምናምን ካለች ምንድነው የሚፈጠረው? ምላጩ ላይ ከሆነ አንድ ሲተኩስ አንድ 2-3 ልተኩስ ነው ማለት ነውና ይሄን የመሰለ ክፉ እሳት እንዴት ቸለሉት ይችላሉ የሚለውን ነው እንደው ከሆርሙዝ አንፃርም ትኩረት መሰጠትም ስላለበት አንተና እኔም አንድ ደቴ በደንብ በሆርሙዝ ጉዳይ ላይ ስላወራን ብዬ ነው። ልክ ነው። አሁን ይሄ ጦርነቱ የአሜሪካን ጥቅም የሚያስከብር ቢሆን እስካሁን የተኩስ አቁሙ እንደው እልፍ እያለ ችግር ቢገጥመው የተኩስ አቁሙ የሚጸና አይመስለኝም ነበር። እንግዲህ በድርድር ላይ ያሉ ነው 2 ጊዜ ወታደራዊ እርምጃ አሜሪካን የወሰዱት። አሁንም በወታደራዊ መንገድ ፍላጎታቸው የሚሳካ ቢሆን ኖሮ እስካሁን ጸጥ የሚሉ አልመሰለኝም። የዲፕሎማሲው መንገድ እንደሚያዋጣ የተረዱት ይመስለኛል። ኢራኖች ጣታችን ቃታው ላይ ነው የሚል ንግግርም አላቸው። እኔስ በደንብ ኢራኖችን ስረዳ ሆርሙዝን ሰርጥ በመዝጋት የነዳጅ ዋጋን በማስወደድ ልክ የ1973 የዮም ኪፑር ዋር በኋላ የነዳጅ ዋጋ በመጨመሩ እነዚህ ነዳጅ የሚያመርቱ ሀገር ለካ እጃችን ላይ ትልቅ ፓወር አለ ብለው ተረድተው ከዛ በኋላ ነው ዋጋውን እየተቆጣጠሩ ዓለምን የሚቆጣጠሩ። ኢራንም ሆርሙዝን በመዝጋት የነዳጅ ዋጋን በማስወደድ ዓለም አቀፍ ጫና በዩናይትድ ስቴትስ እና በእስራኤል ላይ ለማሳረፍ እየሞከሩ ነው። ይሄ ነው ትልቁ ስትራቴጂያችን ብለው የሚከተሉት። ያለበለዛ ለምሳሌ ሆርሙዝ ከተዘጋ በኋላ ዩናይትድ አረብ ኤምሬት በባለፈው ውይይታችን ብዙ ድሮንስ ምናምን ባለፈውም ሲተኮስ ነበር ጦርነቱ ላይ ብለን የተኩስ አቁሙ እንዳለ በፉጄራ በኩል ዩናይትድ አረብ ኤምሬት በስትሬት ኦፍ ኦማን ታስወጣ ነበር። ተመታ። እንግዲህ ተመታ። ተኩስ አቁም ላይ ሆኖ ራሱ ተመታ። እና ምንድነው ከዚህ የምትረዳው የነዳጅ ሰፕላይ ቼኑን በማዛባት ዓለም አቀፍ ጫና መፍጠርን እንደ ስትራቴጂ ይዘውታል እና በዓለም ላይ ዌፕናይዝ አድርገውታል። እና ምዕራብ አውሮፓ ውስጥ የኑሮ ጫና፣ ኤዥያ በተለይ የኑሮ ጫና፣ ዘሆል አፍሪካ የኑሮ ጫና ፈጥሯል። እና ይሄንን ስታይ ዲፕሎማቲክ መንገዱ የሚያዋጣ ይመስለኛል። በወታደራዊ መንገድ ቢፈታ ኖሮ ለምሳሌ ቬንዙዌላ ፕሬዚዳንቱን እኮ በወታደራዊ ባጭር ወታደራዊ እርምጃ ይዘው ወጥተው ሁሉ ነገር ጸጥ ብሏል። ግን የኢራኑ እንደዛ አይደለም። ወታደራዊ እርምጃ የሚያስኬድ አልመሰለኝም። ቢያስኬድ ኖሮ እስካሁን ፋታ አይሰጡም እስራኤልም ዩናይትድ ስቴትስም። ስለዚህ ይሄ የደረሱበት መደምደሚያ በዲፕሎማሲ መልኩ ይሄ ዌፕናይዝ የተደረገውን ሆርሙዝ ሰርጥን ነዳጅን ማኔጅ በማድረግ ለመፍታት እየሞከሩ ነው ያሉትና የሚያዋጣውም እሱ ይመስለኛል። ራሻዎችም የበለጸገውን የኢራንን ዩሬኒየም ለመቀበል ፈቃደኛ ነኝ ብለዋል ራሻዎች። ቻይኒዞችም ላስት ታይም እንዳልነው ቴክኖሎጂካል ካፓቢሊቲው አላቸው እና በዚህ መንገድ ቢፈቱት ያዋጣል እንጂ በወታደራዊ እንትን ቀውሱን እያባባሱ መሄድ እንጂ መፍትሄ የሚገኝበት አልመሰለኝም። ወታደራዊ መንገዱ ቢሰራ ይቺን የተወሰኑ ጊዜያት የታለፈበትን ተኩስ አቁም እድልም አይገኝም ነበር። እንደዛ ነው የምረዳው እኔ። ዲፕሎማሲው መስራት አለበት። ይሄ ጉብኝት በጣም ወሳኝ ጉብኝት ነው። እንዲሳካ እንመኛለን። ያ ካልሆነ ልክ ነው። ይሄ ከአሜሪካን በኩል ዝግጅት እንዳለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስካሁንም የቤት ስራቸውን እንዳልጨረሱ እየተናገሩ ነው በተደጋጋሚ። ስለዚህ ድጋሚ ድራግ ተደርገው አሜሪካና
እስራኤል ወደ ኢራን የሚገቡ ከሆነ ኢራን ደግሞ ምላሽ መስጠቷ አይቀርም። አንዳንድ ጉዳዮች ትንሽ አንደምታው ሌላ ሊሆን ይችላል። በሌላ በኩል ደግሞ ሮይተርስ አንድ መረጃ ይዞት ነበረ። ሳውዲ አረቢያ ከዚህ በፊት ጥቃቶችን ምስጢራዊ በሆነ መንገድ ኢራን ላይ ፈጽማለች የሚል መረጃ የአየር ጥቃት አድርሳለች የሚል መረጃ እየተመለከትኩ ነበረና ይሄ ነገር እንግዲህ አሁን ኢራን ይሄን ስትሰማ ግልጽ አቋሟን ደግሞ ከዚህ በፊትም ግልጽ ነበረ። አሁን ደግሞ የአሜሪካን ጥቅሞች ነበረ ከዚህ በፊት መታለል ውስጥ ነበረ የሳውዲ አረቢያን ጥቅሞች እያለች ከመጣች ደግሞ ሌላ አይነት ጣጣ ነው የሚፈጠረውና ይሄኛው ነው አንአክሰፕተብል የሚሉት በትሩ ሶሻል ሚዲያቸው ላይ ትራምፕ ቅድም አንተ በደንብ ያነሳው ጉዳይ ላይና ይሄ እንደምንመለከተው ምላሹ ትንሽ አስቸጋሪ ነውና ቃላታቸውም ያው እንደምታውቀው ነው ፕሬዚዳንት ዶናልድ ትራምፕ እንደዛ ይጠቀማሉ። ያው ወጣትነታቸው ትዝ ይላቸዋል መሰለኝ በጣም ወጣቶች እንኳን በትልቅ መድረክ እንኳን በፕሬዚደንሻል ደረጃ ሆኖ በትልቅ መድረክ ላይ ወይም ትልቅ ሰዎች ጋር እንኳን ቁጭ ሲሉ የማይጠቀሙባቸውን ቃላት ይጠቀማሉ። ይሄ ባህሪያቸው ቢሆንም የአሜሪካን ዲፕሎማሲ ይወክላልም ማለትም አይደለም። የትሩ ሶሻል ሚዲያቸውን እና የራሳቸውን የውስጥ እንትን ሊወክል ይችላል ነው። ሲስተሙም እንዴት እንደፈቀደ ግራን የሚገባና በጣም ዌል ስታብሊሽድ የሆነ ሲስተም አለ አሜሪካን ሀገር። እጅግ በጣም ብዙ ፕሮፌሽናልስ አሉ። አጌን እዚህም እንደ አይነት ቢሄቪየር ከአሜሪካ እኔ ሁል ጊዜ ይገርመኛል። አለመቀበል እኮ ትችላለህ። ከኢራን ጋር አልስማማም ብለህ በትህትና መቃወም ይቻላል። ግን ዛት ማች ኢንሰልቲንግ በሆነ መልኩ ነው ራሳቸውን የሚያቀርቡት ዶናልድ ትራምፕ። ይገርመኛል ሁል ጊዜ ብቻ። እነዚህ ደግሞ በጣም ዋይዝ ናቸው የኢራኖቹን ከተመለከትካቸው። አሁን እነ አራግቺ የሚያነሱት ሀሳብ አሜሪካ ሚድተርም ኢሌክሽን አላት አይደለ? ይችላል መቀመጫ ወይም ደግሞ ሲቶችን የኮንግረሱን የሚቀያየር ነው። ያ ማለት ዲስትሪክቶችን እንደገና ሪፎርም ያደርጋል። ስለዚህ እንደዚያ ሪፎርም ሲደረግባቸው ፕሬዚዳንት ዶናልድ ትራምፕ ያን አሁን በላይኛው በታችኛው ምክር ቤት የበላይ ናቸው። ኮንግረሱ ላይ ማንም ነክ የላቸው። በጣም በትልቅ ቁጥር በላይኛው ምክር ቤት 53 ሲት ያለ አሚን በላይኛው ምክር ቤት ሴኔቱ ላይ 53 አላቸው። በህዝብ ተወካዮች በታችኛውም ደግሞ 119 አካባቢ አላቸው። በሁለቱም ይበልጧቸዋል ዴሞክራቶች ማጆሪቲ ናቸው። ስለዚህ ኮንግረስ ውስጥ አንድ ላይ ስትገናኝ ሪፐብሊካን ነው የሚበዛው ማለት ነው። እሱን ነገር ሊያሳጣቸው ስለሚችል እነዚህ እነ ሰይድ አባስ አራግቺ ወይም ደግሞ ጋሊባፍ ናቸው ብዙ ጊዜ ይሄን የሚሉት የአሜሪካ ታክስ ፔየርስ ገንዘባቸውን ዝም ብሎ ነው የሚያባክኑት ይሄ ጦርነት ጊዜ እየገዙ በሄዱ ቁጥር የሚል ከህዝቡ ጋር ያገናኟቸዋልና በጣም ማሱድ ፔዜሽኪያንም በጣም ባይዘው ብስለት የተሞላበት ዲፕሎማሲ ነው የሚከተሉት የኢራኖች እና የትራምፕ ቅድም ያነሳቸው የሚጠቀሟቸው ቃላት ምናምን ለነዚህ ተመቻቸው ጥሩ እያረጉ ለአሜሪካ ህዝብ ፊድ ያረጋሉ። የአሜሪካ ህዝብ ደግሞ ብዙ ጉዳዩ ላይ አልሰማውትም ምናምን ቢልም ደግሞ በዚህ በምርጫ ጉዳይ ድምጻቸው በጣም ዋጋ አለው። በዚህ በታክስ ጉዳይ ላይ ታክስ ስለከፈልኩ መብቴ ነው አሜሪካ ታገባኛለች አንተ ማን ስለሆንክ የሚሉ እንዲህ አይነት መብታቸውን እስከ ጥግ የሚያውቁ ስለሆኑ እነዚህ ነገሮችን ደግሞ ይመዙባቸዋልና የሳቸው ይሄ ትንሽ በገለፍተኝነት የተሞላው የቴክስት ጉዳያቸው ለኢራን ፖለቲከኞች ጥሩ ተቀምጧል የተመቸ ሆኗል ነውና እኔም ባይዞይ በጣም ይሄ አፕሳውንድ ስንጠቀም ዜናችን ላይ እንቸገራለን። መሀል ላይ የሆነ ቃል ይላሉ በደንብ ካልሰማ አንድ ሁለት ተረፍተ ነገር ከሰማ የሆነ ትንሽ የአራዳ ቋንቋ ይጠቀማሉ። አራዳ ብሎ ራሳቸው የሚወስዱት ማለት ነው እና አስቸጋሪ ነው። ስለዚህ ይሄን ሁሉ የምናነሳው የሁለቱ መሪዎች መገናኘት የትራምፕና የሺ ጂንፒንግ የዓለም ፖለቲካም በተወሰነ መንገድ ውይይት የሚደረግበት ነው ተብሎ ስለሚታሰብ ነው። የሩሲያና የዩክሬን ጉዳይም ይነሳል። ምክንያቱም ቻይና የሩሲያም የኢራንም አጋር ስለሆነች እንግዲህ ትራምፕ ደግሞ የሁለቱም ትራምፕ እንደው የሩሲያውን እንደው በተወሰነ መጠን እያላሉት ቢመጣም ዞሮ ዞሮ እንደ አሜሪካ ስትመለከት ሩሲያም ላይ ጥያቄ አለ፣ ኢራንም ላይ ጥያቄ አለና ከዚህ አንፃር ጉዳዩ መነሳቱ አይቀርም ነው በዋነኝነት። እንግዲህ ጠቅለል ባለ ሀሳብ ሺና ትራምፕ መጀመሪያ መግቢያ ላይ አንስተዋል። ኦፍ ኮርስ በተለያዩ ጉዳዮች ላይ እንደሚወያዩ በኤዥያ ፓሲፊክ ጉዳይ ላይም ይወያያሉ። አሜሪካ አሁን ኢንዶ ፓሲፊክ ላይ ኤዥያ ፓሲፊክ ላይ ያለውን ፖለቲካ የሴኩሪቲ ስጋቴ ቻይና አይደለችም፣ አሁን ወደ ዌስተርን ሄሚስፌር ነው የምንቀሳቀሰው በሚል
ወደ ካሪቢያን አካባቢ ከቬንዙዌላ ጀምራ አሜሪካስ የሚባለው ኤሪያ ፍሮም ካናዳ ኦል ዘ ዌይ ቱ እንደዛ አይነቶቹን ወደ አርክቲኩ አካባቢ ትኩረት የማድረግ ሁኔታዎችን ነው እንትን ያለች የምንመለከተውና ትራምፕ በዛ ነው አቋም የሴኩሪቲ ፍላጎታቸው ወደዛ ነው ግን የንግድ ፍላጎታቸው ደግሞ ወደ ቻይና ነው ኦብቪስሊ እና ከዚህ አንፃርም ከሴኩሪቲ አንፃርም ምን ሊወያዩ ይችላሉ ከንግድም ጭምር የሚለውን በተወሰነ ብናነሳው ሹር ከሴኩሪቲ ከዩክሬንም ጦርነት እንግዲህ ቅድም እንዳልከው የኢራኑ የውጭ ጉዳይ ሚኒስቴር ባለፈው ሄደው ነበር ቻይና አሁን ዶናልድ ትራምፕ ነገና ከነገወዲያ ይወያያሉ ባይ ዘ ዌይ ፕሬዚዳንት ፑቲንም ሪሰንትሊ ካልተሳሳትኩ ዊዝን ኔክስት ዊክ ኦር ዊዝን ፊው ዊክስ ወደ ቤጂንግ ያቀናሉ እና ቻይናና ራሻ አሁን ባለው ጊዜ በጣም የቅርብ ወዳጆች ናቸው ሴኩሪቲ ካውንስልም ላይ ሁሉ ጊዜ ተመሳሳይ አቋም እያራመዱ ያሉ ሀገራት ናቸው እና የሴኩሪቲውን ይሄ ጦርነቱን በማረጋጋት አሁን የዶናልድ ትራምፕ ጉብኝት በጣም ጠቃሚ ነው የሚሆነው እንዳልከው 2025 ላይ ያወጡት ፖሊሲያቸው የአሜሪካ ፖሊሲ ከዚህ ከምዕራብ ወደዚህ ከኤዥያ ምናምን ይልቅ ኢን ዘ አሜሪካስ እንደ ድሮም ጀምሮ እኮ ይሄ የአሜሪካስ የሚባለውን ኤሪያ የኛ ባክያርድ ነው በቃ የኛ ኤሪያ ነው ብለው ነው አሜሪካኖች ቢሄቭ የሚያደርጉትና ቀስ እያሉ ነው ወደ ሌላውም የዓለም ቀጠና እየተስፋፉ የመጡት እና በንግድ መተሳሰራቸው ስለማይቀር ቻይናና አሜሪካ ፖሊሲው እዛ ኢን ዘ አሜሪካስ ቢሉም እዛ ኢንዶ ፓሲፊክ አካባቢም ኤዥያ አካባቢም መካከለኛው ምስራቅም ፍላጎታቸውን ለማሳካት መንቀሳቀሳቸው አይቀርም ስለዚህ ውይይቱ ይሄ ውይይት በተደጋጋሚ እንደምለው ሰላም እንደሚያመጣ ተስፋ አረጋለሁ እንደው ከተግባቡ ብሌሲንጉ ለዓለም የሚተርፍ ነው ሄልፕፉል ነው ለዛም ነው ፕሬዚዳንት ፑቲን ሪሰንትሊ ወደ ቤጂንግ የሚሄዱት የሁለቱን የፕሬዚዳንት ሺና የፑቲን ግንኙነት ስታየው በጣም ጥብቅ ነው ባለፈውም አባስ አራግጂ ወደ ቤጂንግ ሲሄዱ ሰላምታቸው ላይ ራሱ የምታየው ነገር ይለያል በጣም የክፉ ቀን ወዳጃችን ናቸው ብለዋልና እና ይሄ ሁለቱ ሀገራት የቻይናና የአሜሪካ ውይይት በሰላም ከተጠናቀቀ በዊን ዊን ከተጠናቀቀ በጣም ለዓለም የሚተርፍ ነገር ነው የሚመጣው ግን ምናልባት ዶናልድ ትራምፕ አሁንም አልተስማማንም አሁንም እንዲህ ነው የሚሉ ከሆነ ላለፉት ጥቂት አመታት ያየነው የዓለም ምስቅልቅል እየባሰበት ይሄዳል ለዛ ነው አጓጉ የሆነው ይሄ ጉብኝታቸው አጓጉ ነው የሚሆነው 2017 የመጀመሪያው ተርማቸው ላይ ቻይና ላይ ታሪፍ ሲጥሉ ምን ሲጥሉ ቻይና በአንጻራዊነት ቨልነራብል ትመስል ነበር እንደዛ ነበር አሁን ግን ከ2017 በኋላ 9 አመት አልፏል እነሱም በደንብ የቤት ስራቸውን ሰርተዋል አሁን ያኔ ታሪፍ ምናምን ሲጣል የቻይና ኢኮኖሚ ቤዚካሊ ይባላል ኤክስፖርት ቤዝድ ነው የዓለም የማኒፋክቸሪንግ ሀብ ናት ቻይና ኤክስፖርት ሰፕላይ ቼኑን የሆነ ነገር አረከው ማለት ቻይናን ትጎዳታለ የአሜሪካ ኢኮኖሚ ደግሞ ዶሜስቲክ ነው በኮንሰምፕሽን ላይ የሚመሰረት ነውና ቻይና የመጀመሪያው የትራምፕ ዘመንን አይተው ዶሜስቲክም ሰፊ ህዝብ አላቸው ቅድም እንዳልከው 1.4 ቢሊዮን ህዝብ ማለት ትልቅ ገበያ ነው ምዕራብ አውሮፓን ይበልጠዋል ምዕራብ አውሮፓ ሀገራት ቢደመሩ 700 ምናምን 600 ሚሊዮን ቢሆኑ ግን ዊዝን ቻይና 1.4 ቢሊዮን አለ ያቺንም ስህተታቸውን እያረሙ መጥተዋል አሁን ያሉት ሺጂንፒንግ ና 2017 ላይ ያሉት ይለያያሉ አሁን ጠንከር ብለዋል ሶ መነጋገሩ መወያየቱ በዊን ዊን መፍታቱ ሄልፕፉል ነው ያለበለዛ ጦሱ ይበዛል ለምሳሌ በተደጋጋሚ ፕሬዚዳንት ዶናልድ ትራምፕ እንትናን እንፈልጋለን ይላሉ ግሪንላንድን እንጠቀልላለን ካናዳን እንጠቀልላለን ይላሉ ይሄ ኢን ዘ ኖርዝ ፖል አካባቢ ያለውን ሴኩሪቲ ለማረጋገጥ ነው ቢባልም ከቻይና የሚመጣው ሬር እርዝ ሜታልም እዛ አባንደንት ነው ይባላል ያን ፍለጋለና ከሌሎች ሀገራት ጋር ከሚጣሉ ከቻይና ጋር በንግድ ቢያሳልጡት ቻይና ያላትን ኮምፓራቲቭ አድቫንቴጅ ወደ አሜሪካ ኢኮኖሚ አሜሪካ ደግሞ ያላትን የሌተስት ካቲንግ ኤጅ የሚባሉት ቺፕሶችን ወደ ቻይና ብትልክ ሮቦቲክስን የቻይናን የሂዩማኖይድ ሮቦቲክስ የሚባሉትን እነዚህ ድሮኖችን ብዙ ነገር ይጠቀማሉ እና በጣም ዲፕሎማሲው አዋጭ ነው ያለበለዛ አሁንም አልተስማማንም ከተባለ ችግሩን እያባባሱ ነው የሚሄዱት
ሜቢ ግን የመስማማት እድል ይኖራል። ሺ ጂንፒንግም ጠንከር ብለዋል። የድል ቀናቸውን ፕሬዚዳንት ፑቲንም ሲያከብሩ ከዛ በኋላ የዩክሬንም ጦርነት በቅርቡ ያበቃል የሚል ነገር አለ፣ ለመደራደር ፈቃደኛ ነን ብለዋል። እነዚህን ነጥቦች ስታገጣጥመው የሚሰጥ ነገር አለ። ያ ቢሳካ ለተዋጊ ሀገራትም ጥቅም እና ደግሞ እነሱ በተጣሉ ቁጥር እኛ እየተጎዳን ያለነውም ሰዎች ሪሊፍ እናገኝና ወደ ኖርማል ሰፕላይ ቼን ወደ ኖርማል ኢኮኖሚክ ኢንጌጅመንትስ ልንመለስ እንችላለን። ወሳኝ ጉብኝት ነው የጉብኝት። በጣም እንግዲህ ከውይይቱ በኋላ ደግሞ የሚፈጠሩትን ጉዳዮች በተመለከተ ሰፋ ያለ መረጃዎችን ይዘን እንመለሳለን። ውድ ተመልካቾች እሱን ይረዱናል። ዛሬ እንግዲህ ያው የጉዞ ጉዳይ ስለሆነና ጠቅላላ አንደምታውን ነው ያየ ነው። ስለዚህ ፕሬዚዳንት ትራምፕና ሺ ጂንፒንግ ምን አወሩ፣ ምን ተነጋገሩ፣ ከዛም በኋላስ ምን አንደምታ አለው የሚለውን በስፋት ወደፊት እንመለከተዋለን። ለዛሬ ግን በጣም አመሰግናለሁ። እኔም አመሰግናለሁ። ውድ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍ ነው። የቻይናና የአሜሪካን ግንኙነት የተመለከቱ መረጃዎችን አንስተናል። በተለይም ከታይዋን አንጻር ምን ተነሳ፣ እንደዚሁም በሆርሙዝ ሰርጥና በኢራን ጉዳይ ላይ የተለያዩ ሀሳቦችን ሊያጋሩ ይችላሉ የሚል መረጃን በስፋት አንስተናል። ትእዛዙ መሐመድና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።